ቅምሻት ውድ ተከታታዮች ዛሬ ይዤላችሁ የመጣሁት የኖህን ታሪክ ሲሆን በደንብ እንድትከታተሉ ጋብዛለሁ። ጥያቄና መልስም ይኖራል። የኖህ ታሪክ ኖህ የአዳም 9ኛው ትውልድ ሲሆን ትውልዱ የተጠራውም በአቤል ፋንታ በተወለደው በሴት በኩል ነው። አዳም ሴትን ወለደ። ሴት ሄኖስን ወለደ። ሄኖስ ቃይናንን ወለደ። ቃይናን መላሌልን ወለደ። መላሌል ያሬድን ወለደ። ያሬድ ሄኖክን ወለደ። ሄኖክ ማቱሳላህን ወለደ። ማቱሳላህ ላሜህን ወለደ። ላሜህ ኖህን ወለዱ። አዳም በዚህ ምድር የኖረው 930 ዓመት ሲሆን ከሰው ልጆች ትልቁን እድሜ የኖረው የኖህ አያት ማቱሳላህ ሲሆን የሞተው በ969 ዓመቱ ነው። ኖህ ሴም ካምና ያፌት የሚባሉ ልጆችን ወለደ። የሰው ልጆች በምድር ላይ መብዛት ሲጀምሩ እግዚአብሔርን የሚያሳዝን ስራዎችን መስራት ጀመሩ። በዚህም እግዚአብሔር ደስ ስላልተሰኘ የሰው ልጅ እድሜ 120 ዓመት ድረስ ብቻ እንዲሆን አደረገ። ምድርም በእግዚአብሔር ፊት ተበላሸች። የሰውንም ዘር ከምድር ስለማጥፋት መርከብን ስራ ብሎ ትእዛዝን ሰጠው። ወደ መርከብም አንተ ልጆችህን፣ ሚስትህን፣ የልጆችህንም ሚስቶች ይዘህ ትገባለህ። ካንተ ጋር በሕይወት ይኖሩ ዘንድ ከንጹህ እንስሳት ሁሉ 7 ወንድና ሴት፣ ንጹህ ካልሆነ እንስሳ 2 ወንድና ሴት፣ ከሰማይ ወፍ ደግሞ 7 ወንድና ሴት እያደረግ በምድር ላይ ለዘር ይቀሩ ዘንድ ካንተ ጋር ታስገባለህ። ከ7 ቀናት በኋላ 40 ቀንና ሌሊት በምድር ላይ ዝናብ አዘንባለሁና የፈጠርኩትንም ፍጥረት ሁሉ አጠፋለሁ አለው። እንደታዘዘ ኖህም እንዲሁ አደረገ። ኖህ የጥፋት ውሃ በምድር ላይ በሆነ ጊዜ የ600 ዓመት እድሜ ነበር። በዚያም ቀን ኖህ ወደ መርከብ ገባ። ዝናቡም 40 ቀንና ሌሊት በምድር ላይ ሆነ። The scent of gopher wood, the plains looked on and misunderstood. በቆፈር እንጨት ታነጸች መርከቡ፣ ምድርም አላወቀችም የፈጣሪን ነገር ሁሉ። He's bringing them home, a grand procession, an act of faith, a new possession. ሁሉም ትልቅ እድሜ የኖረው ሰው ማን ይባላል? ማቱሳላ ለኖህ ምኑ? ኖህ የሰራው ምን ነበር? እግዚአብሔር ያንን ዝናብ ለምን አዘነበ? ከጥፋት ውሃ በኋላ የሰው ልጅ እድሜ ስንት ሆነ? ቅምሻት በቀጣይ እስከምንገናኝ መልካም ጊዜ ይሆንላችሁ።